ኦኬ ሶ በሶማሊ ደግሞ ጉርቲ የሚባል ስርዓት አላቸው አገን ይሄኛው ሌላ ዌል ስትራክቸር የሆነ ሜካኒዝም ነው ጉርቲ ማለት ኢትስ ካውንስል ኦፍ ኤልደርስ እንዴት ነው እንደ ማህበር ነው ኦኬ የሽማግሌዎች ህብረት ነው እንደ ዳኛ ወይም እንደ ጁሪ ሆነ ያገለግላሉ እዚህ ጋር ለምንድነው እነሱ ሽማግሌዎችን እዚህ ጋር ሁሉ ማህበረሰብ ላይ ጉማ ላይ ሆነ ቲር ላይም ሆነ ሽምግልና ላይም ሆነ እዚህ ላይም ሆነ ለምንድነው ሽማግሌዎች የሚመረጡት ካለን ምክንያቱም ምንድነው they are trustworthy ታማኝ ናቸው እና they are knowledgeable እውቀት አላቸው ኦኬ ሶ የበሰሉ ናቸው ልምድ አላቸው ታማኝ ናቸው ተብሎ ስለሚታሰብ ሽማግሌዎችን እንደ ሶማሊ ኬዝ ጉርቲ ስርዓት ላይ ተጠቅመን ጉዳዮችን ችግሮችን እንፈታለን ማለት ነው ኦኬ ሶ ኢንዲጂነስ እና ፎርማል ሜካኒዝም ኦፍ ዲስፒዩት ሪዞሉሽን ወይም ችግር መፍቻ ግጭት መፍቻ ስርዓቶችን ስናወዳደር ፎርማል ላይ ዊክነሳቸው ምንድነው ፖስት ፓስቶራል ኤሪያ ውስጥ የሉም ወይም በረሃማ ቦታዎች ላይ አርብቶ አደር ቦታዎች ላይ አናገኛቸውም ኢንአክሰሲብል ናቸው በጣም ለእንግሊዝ የሆነ ፕሮሰስ ነው ያለው ማመልከቻ አስገብታችሁ የክስ መጥሪያ ተብሎ በጣም ረጅም ፕሮሰስ ነው ያለው የሆነ ሙያ ይፈልጋል የሆነ ሙያ ባለሙያ ያስፈልጋል ኦኬ ጠበቃ ተቀጥራላችሁ ለዚህ ለምሳሌ የህግ አማካሪ ኦር እንደዚህ ብዙ ፕሮሰስ ስላለው ማለት ነው እሱን ችግር ለመፍታት ሙያ ያስፈልጋል እና ሙያውን አክሰስ ለማድረግ ደግሞ መክፈል ይጠበቅባቸዋል እሺን አክሰሲብል ሎካሊ ከሆነ ግን ኢንዲጂነስ ከሆነ ግን ቀላል ነው ኦኬ ሽማግሌዎች አካባቢ ሽማግሌ ተሰብስበው ነው ምንም አትከፍሉም ምንም ጠበቃ ያስፈልጋችሁም ራሳችሁ ጉዳያችሁን አስረድታችሁ ነው የምትሄዱት ሶ ዳት ኢዝ በጣም ሾርት የሆነ እና አክሰሲብል የሆነ መንገድ ነው ኢንዲጂነስ ሶ ፎርማል ሲስተም ላይ ብዙ ጊዜ ዊን ሉዝ ነው አንዱ አካል ተሸንፎ አንዱ አካል ያሸንፋል ፎርማል ላይ በፍርድ ቤት ከሆነ አንዱ አካል ተሸንፎ ይረታል ክሱን አንዱ አካል ይረታል ነው ኢንፎርማል ወይም ደግሞ ኢንዲጂነስ ሀገር በቀል የሆነ ግጭት ማፈታት ስርዓት ከሆነ ግን ምንድነው የሚኖረን ሁለቱንም አካል ሳናስቀይም በተቻለ መልኩ ሁለቱንም አለስልሰን ለማለፍ ነው የምንሞክረው ስለዚህ ዊን ዊን የሆነ ኮንዲሽን ነው የሚኖረን ማለት ነው ሶ the main purpose እዚህ ጋር ያለ ጀስቲስ ነው ፎርማል ላይ ምንፈልገው ምንድነው ፍትህን ነው ምንፈልገው በፍርድ ቤት ስንሄድ ፍትህን ነው የምናገኘው በኢንዲጂነስ ሜካኒዝም ላይ ከሆነ ግን ሪኮንሲሊዬሽን እዚህ ጋር ያላችሁ ሪኮንሲሊዬሽን እርቅ ነው የሚፈልገው እዚህ ጋር ፍትህ ነው የሚፈልገው ለተሰራው ስራ አቻ የሆነ ቅጣት ፍትህ ማለት ነው ሪኮንሲሊዬሽን ከሆነ ደግሞ እርቅ ነው በተሰራው ስራ ምክንያት የተፈጠረውን ችግር መፍታት እንጂ አንተ ችግር ስላፈጠርክ እንካ ችግር ሳይሆን አንተ ችግር የፈጠርከውን ችግር ኦኬ እና ለስልሰው እናሳርቃቸው እርቅ ነው የሚፈልገው እዚህ ጋር ሰው ኢንዲጂነስ ስለምንድን ነው ስለ እርቅ ነው ፎርማል ስለምንድን ነው ስለ ፍትህ ነው ስለ ጀስቲስ ነው ማለት ነው ኦኬ ሶ የኢንዲጂነስ ሜካኒዝም ጥንካሬዎቹን በድክመቶች በዊክነስ በፎርማል በሆነው መንገድ ስንሄድ ያላቸው ድክመቶች ካለን እነዚህ ናቸው ካለን የኢንዲጂነስ ደግሞ ጥንካሬዎቹ እነሱ ናቸው ማለት ነው ግን ለማየት ያህል ዊን ዊን ሲቹዌሽን ነው የሚፈጥረው ለምሳሌ ኦኬ ሁለቱም አካል ከሳሽም ተከሳሽም ሳይጎዱ ነው ኢንፋክት ሁለቱም ጥቅም አግኝተው እንዲወጡ ነው የሚፈልገው ኢንዲጂነስ ሜካኒዝም ውስጥ ከዛ ደግሞ የሁለቱም ፓርቲዎች የሁለቱም አካላት ኢንትረስት ኮንሲደር ይደረጋል ሪኮንሲሊዬሽን ነው ታርጌት የሚያደርገው ወይም እርቅ ነው ታርጌት የሚያደርገው ኮኤግዚስተንስ ሁለቱም አብረው እንዲኖሩ ነው የሚፈልገው ኦኬ ግባችን እሱ ነው የሚሆነው ሶ ኢኮኖሚክ ሪሌሽንሺፖች ከዚህ በፊት የነበሩ ረጅም ጊዜ የተጋቡ ቤተሰቦች ሊሆኑ ይችላሉ እርቁ ችግሩ የተከሰተው በሁለት በጋብቻ በሚዛመዱ ቤተሰቦች መሀል ይሆንና አንዱን መቅጣት ሌላኛውን ቤተሰብ የሚያስቀይም ሊሆን ይችላል ኢቭን ሶ እሱ እንዳይሆን በተቻለ መጠን የሚደረግ ሙከራ በኢንዲጂነስ ሜካኒዝም ኦፍ ሪሶርስ ዲስፒዩት ሬዞሉሽን ውስጥ የምናይ ይሆናል ማለት ነው ብዙ ጊዜ ሪሶርስ ለምሳሌ ይሄኛው ሪኮንሲሊዬሽን ላይ ብዙ ጊዜ የሚነሳው ምንድነው ኢትዮጵያ ውስጥ ማለት ነው ኢንዲጂነስ ሜካኒዝም ላይ ይሄ ብዙ ጊዜ በሁለት ህዝቦች መሀል ግጭቶች ሲነሱ ወደ ፍርድ ቤት ጉዳዩን ከምንወስደው ጉዳዩን የሆነ የዜና ርዕስ ምናምን ሆኖ በፍርድ ቤት ከሚታይ ለምን ሁለቱም ማህበረሰቦች ባላቸው የግጭት አፈታት ስርዓት ለምን አይፈቱትም ኦኬ ለምን አይመነጋገሩም ለምን በጉማ ወይ በቲሪ ወይ በቲር ወይ በሽምግልና ስርዓት ለምን ችግሩ አይፈታም ኢንስቴድ ኦፍ ወደ ፍርድ ቤት ወስደ ነው በሁለቱ ህዝቦች መሀል ግጭት እንዲኖር ኦኬ የፌዴሬሽን ምክር ቤት መጥቶ ይሄ ህግ ይሄ አንቀጽ ምናምን ተጠቅሶ የኢትዮጵያ ህገ መንግስት ይሄኛውን ጥሳላ ከማለት ህዝቦቹ እርስ በርስ ተገናኝተው ባላቸው ሜካኒዝም ችግር በሚፈቱበት ሜካኒዝም ራሳቸው እንዲፈቱት ብናረጋው ግጭቱ አይደገምም because በእንደዚህ አይነት መልኩ የሚገኘው ነገር ፍትህ ሳይሆን እርቅ ስለሆነ ግጭቱ እንዳይደገም ያደርጋል ይፈታዋል በቋሚነት ይፈታዋል ያንን ችግር
ተብሎ ስለሚታሰብ ለምን ይሄኛው ነገሮች አይሞከርም? ኢንዲጂነስ የሆነ ሜካኒዝም ወይም ሀገር በቀል የሆነ የችግር መፍቻ ስርዓት ለምን አይሞከርም የሚል ጥያቄ ይነሳል ብዙ ጊዜ። ኢንፋክት አንዳንድ ጊዜ ይሞከራል። ኦኬ አንዳንድ ጊዜ ይሞከራል፣ ግን ብዙ ጊዜ ኢፌክቲቭ ላይሆን ይችላል ተብሎ ስለሚታሰብ እና ፎርማሉን መጠቀም አለብን ተብሎ ስለሚታመን ወደ ፍርድ ቤት ወደ ህጋዊ በሆነው መንገድ እንሂድ። ዛሬ የኢንፎርማል ሜካኒዝም ወይም የኢንዲጂነስ ሜካኒዝም ትልቁ ችግሩ ምንድነው? ለተመሳሳይ ጥፋት ችግር ካል ነው ለተመሳሳይ ጥፋት ተመሳሳይ ፍርድ አይፈርድም። ኦኬ ለተመሳሳይ ጥፋት ብዙ ነገሮችን ኮንሲደር ስለሚያደርግ የተለያየ ፍርድ ነው የሚፈረው እና ኮንሲስተንሲ ላይኖረው ስለሚችል በህጋዊ መንገድ ለመሄድ ይሞከራል ብዙ ጊዜ። ኦኬ ሶ ዩኤንዲአርአይፒ የዩናይትድ ኔሽንስ ዲክላሬሽን ኦፍ ራይትስ ኦፍ ኢንዲጂነስ ፒፕል የተባበሩት መንግስታት ድርጅት ምንድን ነው አዋጅ እንበለው ለኢንዲጂነስ ፒፕል ለሀገር በቀል ኮሚኒቲዎች ወይም ለአንድ አካባቢ ለኢንዲጂነስ የሆኑ ነዋሪዎች ያለ ህግ ነው። ብዙ አርቲክሎች አሉት። እዚህ ጋር ለምሳሌ መጽሐፋቸው ላይ አሉ። ራይት ቱ ሊቭ ኢን ፍሪደም በነፃነት የመኖር መብት አርቲክል 7 ላይ አርቲክል 30 ላይ ኮንሰልቴሽን አንድ ነገር ሊደረግ ሲል ኮንሰልት ማድረግ ኦኬ ቦታቸው ላይ ለምሳሌ ምንም አይነት ዩዝ ሚሊታሪ ዩዝ ሊሆን ይችላል፣ ሪሶርሱን ቆፍሮ ማውጣት ሊሆን ይችላል፣ ኦር ዋትኤቨር ሊሰራ ሲል ማህበረሰቡን ኮንሰልት ማድረግ ያስፈልጋል፣ ማማከር ያስፈልጋል። አርቲክል 33 ይላል። አርቲክል 32 አንቀጾች ናቸው እነዚህ። እሺ የዚህ ዲክላሬሽን ውስጥ ያሉ አንቀጾች ናቸው። አንቀጽ 7 እንዲህ ይላል፣ አንቀጽ 30 እንዲህ ይላል፣ አንቀጽ 32 ምን ይላል? ራይት ቱ ዲተርሚን ዘ ፕራዮሪቲስ እኔ ምን ቅደምልኝ ኮሚኒቲው እኛ ምን ቅደምልን የሚለውን ነገር የመወሰን መብት አላቸው። አንቀጽ 32 እሱን ይወስናል፣ እሱን ይደነግጋል። አንቀጽ 40 ራይት ቱ አክሰስ ጀስት ኤንድ ፌር የሆነ ፕሮሲጀር ግጭቶች ሲኖሩ ፍትሃዊ እና ፌር የሆነ የግጭት አፈታት መንገድ እንዲኖራቸው መጠየቅ ይችላሉ እነዚህ ኢንዲጂነስ ኮሚኒቲዎች። ሶ ዩኤንዲአርአይፒ ውስጥ እነዚህ አርቲክሎች አሉ። ሌሎችም ብዙ አርቲክሎች አሉ፣ ግን በዋናነት ኮር የሚባሉት አርቲክሎች እነዚህ ናቸው። ስለዚህ ምን ነገሮችን አየን እስካሁን? አንደኛ ኢንዲጂነስ የሆኑ ኮንፍሊክት ሜካኒዝሞችን አየን አይደለ? ጉማ ብለን አንኢንቴንሽናል የሆነ መርደር ሲኖር በኦሮሞ ክላን ውስጥ በኦሮሞ ጎሳዎች ውስጥ ያለ ሽማግሌ፣ በአማራ ክልል ውስጥ ቲር ብለን፣ በሶማሌ ውስጥ አባ ሙዳ ብለን፣ በአፋር ውስጥ ሙዳ ብለን በአፋር ውስጥ አየን። ሶ they are rooted in the ኮሚኒቲ ካልቸር ውስጥ የማህበረሰቡ ባህል ውስጥ ያሉ ነገሮች ናቸው። ኦኬ ከዛ በመቀጠል ዊን የሆነ ሜካኒዝም ፎርማል ላይ ስንሄድ ፍትህን ነው የምናገኘው። ኢንፎርማል ላይ ስንሄድ ወይም ኢንዲጂነስ ሀገር በቀል የሆነ ፍትህን ስንፈልግ ግን የምናገኘው ምን ነው? እርቅን ነው አለን። ከዛ በመቀጠል በተለይ ፓስቶራሊስት ቦታዎች ላይ በአርብቶ አደርነት በሚተዳደሩ አካባቢዎች ላይ በተለይ ማግኘት ስለማንችል ፍትህን ማግኘት ከባድ ስለሆነ በፎርማል መንገድ በኢንፎርማል መንገድ መሄዱ ወይም በኢንዲጂነስ መንገድ መሄዱ በጣም የተሻለ ነው ብለን አነሳን። ከዛ መጨረሻ ደግሞ ዩኤንዲአርአይፒን የተባበሩት መንግስታት ድርጅት ዲክላሬሽን ኦፍ ራይትስ ኦፍ ኢንዲጂነስ ፒፕል እነሱ ላይ ያሉትን የተወሰኑ አርቲክሎች አይተን መብት እንዳላቸው እና መብታቸው ደግሞ በህግ የተደገፈ እንደሆነ እነዚህን ነገሮች አየን ማለት ነው። 3.4 በዚህ ያልቃል። በአጠቃላይ ደግሞ ዩኒት 3 ማለት ነው ስለ ሰስተነብል ዴቨሎፕመንት አየን። ሰስተነብል ዴቨሎፕመንት ጋር አብሮ ሪሶርስ ስላለ፣ ሪሶርስ ካለ ደግሞ ኮንፍሊክት ስላለ፣ ኮንፍሊክት ካለ ደግሞ ሪዞሉሽን ስለሚያስፈልገው ሪዞሉሽን ታይፖቹ ፎርማል ወይም ኢንፎርማል መሆን ስለሚችሉ ብለን እንደዚህ ዩኒት ሄደ። ኦኬ ወደ 3.4 ድረስ 17 ኤስዲጂ እንዳለ ሰስተነብል ዴቨሎፕመንት ጎል ዘላቂ የሆነ የልማት እቅድ 17 ጎሎች እንዳሉን በ3.2 ላይ አይተን ነበረ። ከዛ በመቀጠል ኮንፍሊክት ኦቨር ሪሶርስስ እንዳለ ማለትም ይህንን የምንፈልገው ጎል ይኖራል፣ ዘላቂ የሆነ ጎል። እሱን ጎል ለማሳካት ሪሶርስን ስንጠቀም ግጭቶች ሊፈጠሩ እንደሚችሉ እሱን ነገሮችም አይተናል። ሰስተነብል ዴቨሎፕመንት ላይ የሚቀር ነገር እንዳልሆነ፣ ሌላ ዋናው ነገር ሪሶርስ ኮንፍሊክት መጥፎ ነገር እንዳልሆነ። ኦኬ ኮንፍሊክት መኖሩ ኢንፋክት የሚፈለግ ነገር እንደሆነ፣ የማይፈለገው ቫዮለንት እንዳይሆን ነው፣ ኃይልን የቀላቀለ እንዳይሆን እንጂ ግጭት መኖሩ ሁልጊዜም ከግጭት በኋላ ነው ወደ ጥሩ ነገር የሚካሄደው። ስለዚህ ግጭት መኖሩ አስፈላጊ ነው። የሚያስፈልገው ነገር ምንድን ነው? ከግጭቱ በኋላ ግጭቱን በሰላም መፍታት እሱ ነው የሚያስፈልገው ብለን አይተናል። የዩኒታችን ሰመሪ ኮንፍሊክትስ አር ድሪቭን ባይ መጀመሪያው ምንድን ነው? ስኬርሲቲ አይደለ? በኮንፍሊክት ማጠር ምክንያት ለሶስት ከፍለን ይሄንን ዲማንድ ድሪቭን፣ ሰፕላይ ድሪቭን እና ስትራክቸራል ድሪቭን ብለን አይተናል። ወይም ኢንዲዩስድ ብለን ፑር ገቨርናንስ መልካም አስተዳደር እጦት፣ ትራንስባውንደሪ መሆኑ በቂ ማለት ነው ድንበር ዘለል ሪሶርሶች መኖራቸው እነዚህ ነገሮች ችግር እንደሚፈጥሩ አይተናል።
5 ፕሪንሲፕል ኦፍ ጉድ ገቨርናንስ ብለን 5 አይተናል አይደል? እያንዳንዳቸውን ዘርዝረናል። ኢንዲጂነስ ኮንፍሊክት ደግሞ ኢንዲጂነስ ኮንፍሊክት ሜካኒዝምስ ደግሞ እንዴት ቫሉable እንደሆኑ በተለይ ኢን ዘ ኮንቴክስት ኦፍ ፓስቶራሊስት ኮሚኒቲስ በጣም አስፈላጊ ነገሮች እንደሆኑ አይተናል። ሶ ዩኒታችን ይሄ ነበር። ጥያቄዎች ካላችሁ ማንኛውም ጥያቄ ኮሜንት ላይ ማስቀመጥ ትችላላችሁና ለፈተና ዝግጅት ኦር እንደዚህ እናንተ ብቻ ሳትሆኑ ለጓደኞቻችሁም የክላስ ግሩፕ ላይ ሊሆን ይችላል ኦር ዌሬቨር ሼር አድርጉ ከጠቀማችሁ። ኮሜንት ሴክሽን ላይ የሚኖሩ ጥያቄና መልሶች ሊኖሩ ይችላሉ። እዚህ ውስጥ የሚያነሳናቸው ሀሳቦች ከመጽሐፉ ብቻ ደግሞ አይደለም ማለት ትንሽ ኤክሳይቲንግ እንዲሆን የምርም ጠቃሚ ነገር እንዲሆን የተለያዩ ምሳሌዎችን ለማንሳት ሞክረናል። እነሱ ነገሮች አይ ሆፕ ጠቃሚ እንደነበሩ እና ለፈተና ደግሞ ዴፊኒትሊ የሚያዘጋጅ ቪዲዮ ነበረ። ሶ ለዩኒት 3 ያለን ይሄ ነው። ቀጥሎ የምንገናኝ ይሆናል በዩኒት 4 ደግሞ ይሄ ብቻ አይደለም፣ ጂኦግራፊ ብቻ አይደለም ያለን። ቀለም አካዳሚ ላይ ብዙ ሰብጀክት አለ። ኦኬ ሁሉም ሰብጀክት ከ9 እስከ 12 ኤቭሪ ቪዲዮ የምትፈልጉት ካለ ማግኘት ትችላላችሁ። ሶ ለአሁን ያለኝ ይሄ ነው። ቀጥሎ የምንገናኝ ይሆናል። ቴክ ኬር